እጅግ አስደንጋጭ የነበረው የመርካቶ እሳት አደጋ መንስኤው ምን ነበር? የዜና እስከተጠናቀረበት ጊዜ ድረስ የተሰሙ መረጃዎችን እናጋራቸዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወደ ትግራይ ክልል ዱብ እዳ የሆነ ሚስጥርን ዘርግፈዋል። ርዕሰ መስተዳደሩ እየተዘረፈ የሚገኘውን ግዙፍ የወርቅ ማዕድን ይፋ አድርጓል። ሌላኛው የመረጃ ጥንቅራችን ነው። በጎንደር ሰሜናዊ ክፍል ከሰሞኑ እጅግ መጠነ ሰፊ ጦርነት ሲካሄድ እንደነበር ነዋሪዎች ይፋ አድርገዋል። ጉዳዩን እንመለስበታለን። እነዚህና ሌሎች ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ለተይ መረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን ነው የምናመራው። እጅግ አስደንጋጭ የነበረው የመርካቶ እሳት አደጋ መንስኤው ምን ነበር? ይህ ዜና እስከተጠናቀረበት ጊዜ ድረስም የተሰሙ መረጃዎችን እናጋራችሁ። መርካቶ ሸማተራ ተከስቶ የነበረው የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉ ተረጋግጧል። አደጋው ከተከሰተ ጀምሮ ጉዳዩን በቅርበት ሲከታተሉ የነበሩት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አደጋው በቁጥጥር ስር መዋሉን ምሽት ላይ አስታውቋል። የእሳት አደጋውን በቁጥጥር ስር ለመዋል ርብርብ ያደረጋችሁ በርካታ ሎጂስቲክስ በማቅረብ የደገፋ ና ከዚህ በላይ ሊደርስ የነበረውን ጉዳት የቀነሳችሁ አካላት በሙሉ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ ብለዋል። በንብረት ላይ የደረሰውን ጉዳትና መንስኤውን በማጣራት ቀጣይ ለህብረተሰቡ የምናሳውቅ ሲሆን መሰል አደጋዎች እንዳይከሰቱ አስፈላጊው ጥንቃቄ እንዲደረግ አደራ ላለው ሲሉም አሳስበዋል። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ፍቅሬ ግዛው እንደገለጹት ከሆነ የእሳት አደጋው የተከሰተው 1 ሰዓት ገደማ ነው። እሳት መነሳቱን በሰማን ጊዜ አብዛኞቹ የእሳት ማጥፊያ መኪኖች ርብርብ እንዲያደርጉ አሰማርተናል። መኪኖቹ በወቅቱ ነበር የደረሱት። ከደረሱ በኋላ የእሳቱ ባህሪና ሁኔታ ሲታይ ለሌሎች አጋዥ አካላት አየር መንገድ፣ ፌዴራል ፖሊስና ሌሎች ከተማ ውስጥ ያሉ ውሃ አቅራቢ ተቋማት በሙሉ እንዲረባረቡ ተደርጎ እሳቱን ለማጥፋት ጥረት አድርገናል ሲሉ ጠቁሟል። ቦታው በጣም አስቸጋሪ ነው ያሉት ኮሚሽነሩ በሁሉም አቅጣጫ በኩል መኪና ገብቶ እሳቱን ለማጥፋት በጣም ፈትኖናል። በተለይ በዙሪያው የሚቀመጡ እቃዎች ቶሎ ተገብቶ የእሳቱን መሰረት እንዳይመታ አድርጓል ሲሉ ነው ያስታወሱት። ኮሚሽነር ፍቅሬ አክለውም አካባቢው በቆርቆሮ የተያዘ ነው፣ መንገዱን በጣም ጠባብ ነው፣ ገብተን ለማጥፋት ተቸግረናል በማለት በአጋጣሚ ባለሱቆች፣ ነጋዴዎች ዘግተው ወጥተው ነበር፣ የቆሙ መኪኖችንም ለማስነሳት ችግር ሆኖብን ነበር ሲሉ የአደጋውን አደገኛነት ገልጸውታል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን ስናመራ በጎንደር ሰሜናዊ ክፍል ከሰሞኑ እጅግ መጠነ ሰፊ ጦርነት ሲካሄድ እንደነበር ነዋሪዎች ይፋ አድርጓል። በአማራ ክልል ሰሜን ጎንደር ዞን ደባርቅ ከተማ ዙሪያ በሚገኙ አካባቢዎች ባሳለፍነው ሳምንት ቅዳሜና እሁድ በመንግስት የጸጥታ ኃይሎችና በፋኖ ሚሊሻዎች መካከል ውጊያዎች መደረጋቸውን ነዋሪዎች መናገራቸውን አዲስ ስታንዳርድ ዘግቧል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ የደባርቅ ከተማ ነዋሪ ለዜና ምንጩ እንደገለጹት ቅዳሜ ጥቅምት 9 ቀን 2017 ተቀስቅሶ የነበረው ውጊያ እስከ እሁድ ጥቅምት 10 ቀን ከሰዓት ድረስ መካሄዱን አረጋግጠዋል። ግጭቶች አዲስ አይደሉም፣ መጣ ሄደት እያሉ የሚካሄዱት ግጭቶች ቀጥለዋል ያሉት ነዋሪው አክለውም በቅዳሜና እሁድ ውጊያ ስለደረሰው ሰብአዊም ሆነ ቁሳዊ ጉዳት በውል እንደማያውቁ ተናግሯል። ሌላኛው ስማቸው እንዳይገለጽ የጠየቁ ነዋሪ በበኩላቸው ለዘገባው በሰጡት አስተያየት እንደገለጹት በአካባቢው በተደጋጋሚ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ውጊያዎች እንደሚካሄዱ ጠቁሟል። አክለውም በአካባቢው በ2017 መስከረም ወር ብቻ በተካሄዱ ውጊያዎች የበርካታ ሰላማዊ ሰዎች ሕይወት መጥፋቱን እንደሚያውቁም ገልጿል። የፌሪ መከላከያ ሰራዊት በበኩሉ በሰሜን ጎንደር ዞን ደባርቅ ከተማና አካባቢው የሰሜን ምዕራብ እዝ ኮር ባካሄደው ኦፕሬሽን የጽንፈኛ ቡድን አመራርና አባላትን ጨምሮ የጦር መሳሪያዎችን መማረኩን በማህበራዊ ትስስር ገጹ ባስተላለፈው መልእክት አስታውቋል። በተመሳሳይ ጥቅምት ወር መጀመሪያ በክልሉ ሰሜን ጎጃም ዞን ደቡብ ሜጫ ወረዳ በመንግስት ኃይሎች ተፈጽሟል በተባሉ ጥቃቶች ከ100 በላይ ሰዎች መገደላቸውን ቢቢሲ አማርኛ ነዋሪዎችን ዋቢ አድርጎ ዘግቧል። በወረዳው ዋና ከተማ ገርጨጭ ከጥቅምት 1 እስከ ጥቅምት 4 በድሮን ጥቃትና በዘፈቀደ በተፈጸሙ ጥቃቶች እንዲሁም ህጻናትን ጨምሮ ሽማግሌዎች እንዲሁም ወጣቶች መገደላቸውን የሟች ቤተሰቦችና ነዋሪዎች ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የገርጨጭን ጥቃት ጨምሮ በግጭት አውድ በንጹሃንና በህዝብ መገልገያዎች ላይ የደረሱ ጉዳቶችን እየመረመረ እንደሚገኝ
እንደሚገኝም ዘገባው አመላክቷል። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በድሮን ድብደባ የንጹሃን ዜጎች ሕይወት እየተቀጠፈ ነው በሚል ለሚቀርበው ክስ በሰጡት ምላሽ ሀገራችንና የአየር ኃይሉን ስም ለማጠልሸት በጽንፈኞች የማህበራዊ ሚዲያዎች የተከፈቱት ዘመቻዎች መሰረተ ቢስ ናቸው ሲሉ ያጣጣሉ ሲሆን አዛዡ በግምት የሚደረግ ምንም ነገር አለመኖሩንና ዘመኑ በፈጠረው ቴክኖሎጂ ተፈላጊ ኢላማን በተፈለገው ቦታና ጊዜ ለይቶ እርምጃ መውሰድ እንደሚቻል ነው የገለጹት። ጄኔራል ይልማ መርዳሳ ሆን ተብሎ ሲቪሎች ላይ ጉዳት እንደደረሰ ለማስመሰል የሚደረጉ የውሸት የሚዲያ ዘመቻዎች በዘርፉ ዕውቀቱ የሌላቸውን ለማሳሳትና ሽንፈታቸውን ለመደበቅ መሆኑን ገልጸው ሲቪሎች ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ ከመደረጉም ባለፈ ኢላማዎችን በቁጥር ጭምር መለየት ይቻላልም ነው ያሉት። ከጎንደር ውጭ በሀገራችን የመጣውን ለውጥ ተከትሎ ከሁሉም ሀገራዊ የጸጥታ ተቋማት ጋር በትብብር እየተሰራ እንደሚገኝና ለጋራ ተልዕኮ በጋራ የመስራት እንቅስቃሴው ተጠናክሮ መቀጠል እንደሚገባውም ነው የገለጹት። ከጎንደር ውጭ በተመሳሳይ የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማና ዙሪያዋ በሚገኙ አካባቢዎች እሁድ ጥቅምት 3 ቀን ለሰዓታት ሲደረግ የቆየው በከባድ መሳሪያ የታገዘ ውጊያን ተከትሎ እንቅስቃሴዎች መገደባቸውንና በአካባቢው ያለው ውጥረት እያየለ መምጣቱን ዘገባው አስታውሷል። በክልሉ እየተካሄደ ያለው ግጭት ስለማየሉ ሌላኛው ማሳያ መስከረም 27 ቀን በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በከባድ መሳሪያ የታገዙ ውጊያዎች መደረጋቸው ነው። በወቅቱ በምንጃር ሸንኮራ ወረዳ ንዑስ መቀመጫ በሆነችው ባልጭ የከባድ መሳሪያ ድብደባ መፈጸሙን የገለጹት የአካባቢው ነዋሪዎች በርካታ መኖሪያ ቤቶችም በሞርታር የጦር መሳሪያ ጥቃት እየተካሄደባቸው መሆኑን አስረድቷል። በመስከረም ወር የኢትዮጵያ መከላከያ ሰራዊትና የአማራ ክልል መንግስት በክልሉ ሕግ የማስከበር እርምጃ እየወሰዱ እንደሚገኝ ማስታወቃቸው አይዘነጋም። ይህንን ያስታወቁት የኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነና የክልሉ መንግስት የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው መስከረም 21 ቀን 2017 በጋራ በመሆን በሰጡት ጋዜጣዊ መግለጫ ላይ ነው። በወቅቱ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ በክልሉ ሁከትና ብጥብጥን ለማስቆም ከክልሉ መንግስት ጋር በመሆን ችግር በሚፈጥሩ የታጠቁ ኃይሎችና በመንግስት መዋቅር ላይ በሚገኙ አካላት ላይ እርምጃ መወሰድ መጀመሩንም ገልጸው እንደነበር አይዘነጋም። የዕለቱ መረጃ ጥንቅራችን ቀጥሏል። ተከታዩ መረጃችን ደግሞ ወደ ትግራይ ክልል የሚወስደን ይሆናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወደ ትግራይ ክልል ዱብዳ የሆነ ሚስጥርን ዘርግፏል። ርዕሰ መስተዳደሩ እየተዘረፈ የሚገኘው ግዙፍ የወርቅ ማዕድንን ይፋ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዓመት ከ50 ኩንታል በላይ ወርቅ በህገወጥ መንገድ ይወጣል ተብሎ ይገመታል ሲሉም ነው የተናገሩት። በዚህ ህገወጥ ንግድ በጊዜያዊ አስተዳደሩ መዋቅር ውስጥ የተሾሙ አመራሮች ተሳታፊ እንደሆኑም አቶ ጌታቸው አክለው ገልጿል። ትናንት በስቲያ ጥቅምት 10 ቀን 2017 በበይነ መረብ በተካሄደውና በርካታ በውጭ ሀገራት የሚኖሩ ዜጎች ተሳታፊ በሆኑበት ስለ ትግራይ ዝም አልልም በተሰኘ የውይይት መርሃ ግብር ተጋባዥ የነበሩት የጊዜያዊ አስተዳደሩ ፕሬዝዳንት ከነዚህ ዜጎች ለተነሱላቸው ጥያቄዎች ማብራሪያን ሲሰጡ አምሽቷል። በበርካታ ጊዜያት ሲነሳ ስለቆየው ህገወጥ የወርቅ ንግድ ጥያቄ ቀርቦላቸው አቶ ጌታቸው ምላሽ ሲሰጡ ከሰሞኑ የኢትዮጵያ ንግድ ባንክ ሽረ እንዳስላሴ ቅርንጫፍ ከተቀበለው የወርቅ መጠን የበለጠ 3 እና 4 እጥፍ የሚሆነው በኮንትሮባንድ የተሸጠ ነው። በአመት ከ50 ኩንታል በላይ ወርቅ በህገ ወጥ መንገድ ይወጣል፣ ከትግራይ ይወጣልም ተብሎ ይገመታል። እዛው ሽሬ ሂጄ ያነጋገርኳቸው በእድሜ የገፉ ሰዎች አካባቢያችን ዋልደባን ሆኗል፣ ሁሉም ሽፍታ እየሆነ ነው አሉኝ። ከዚህ ሽፍትነት ነፃ ለመውጣት ፍላጎት የሌላቸው ሰዎች እንዳሉ አውቃለሁ። በተለይም በፖለቲካ መዋቅር ውስጥ በርካቶች ይገኛሉም ብለዋል። ይህ ህገ ወጥ ንግድ ከህዝብ ጥርጣሬ ባለፈ ዓለም አቀፍ ወንጀል ሆኗል። ከቻይናና ከስዊድን እንዲሁም ከሌሎች ሀገራት በመምጣት በአዲያቦና ሌሎች አካባቢዎች ተሰማርተው ህገወጥ የወርቅ ማውጣት ስራ እየሰሩ ነው ብለዋል አቶ ጌታቸው በማብራሪያቸው። አያይዘውም አዲያቦና አስገደ ብትሄዱ በርካታ የወርቅ ዝርፊያ ተግባራት ሲካሄዱ ትመለከታላችሁ። ማዕድን ለማውጣት በሚያገለግል ኬሚካል ምክንያት ህዝቡ እየተጎዳ ነው ያሉት አቶ ጌታቸው ከላይ እስከታች በኔትወርክ ተሳስረዋል ያሏቸው በርካታ ሰዎችን በጠቀሷቸው ተግባራት እንደሚሳተፉም ጠቁሟል። ይህን እንቅስቃሴ ለመቆጣጠር ግዙፍ ግብረ ኃይል ተቋቁሞ የማጣራትና የመለየት ስራ መጀመሩንም ፕሬዝዳንቱ አስታውቋል። ይህ ተግባር የህልውናችን አንደኛው አደጋ ነው ያሉት ጌታቸው ሰራዊታችንን በግብረ ኃይል ውስጥ አሳትፈን የማጣራትና የመለየት ስራ እየሰራን ነው፣ ሲቪል አመራሮችም ተካተዋል ሲሉ ነው የተናገሩት። አቶ ጌታቸው ረዳ በተለያዩ ወታደራዊ አዛዦችና ሲቪል አመራሮች ላይ የሚቀርበውን ነቀፋ ስም ከማጥፋት የዘለለ አይደለም በማለትም ገልጸውታል። የኢትዮጵያ ንግድ ባንክ ሽረ እንዳስላሴ ቅርንጫፍ ባለፉት 3 ወራት ከ13 ኩንታል በላይ ወርቅ ከህጋዊ የወርቅ አዘዋዋሪዎች መግዛቱን ያስታወቀው ጥቅምት 7 ቀን 2017 ዓ.ም ሲሆን የተለያዩ
የፖለቲካ ድርጅቶችና መገናኛ ብዙሃን በትግራይ ክልል ይፈጸማል ስላሉት ህገወጥ የወርቅ ንግድ ጥሪዎችና መረጃዎችን በተደጋጋሚ ሲያቀርቡ መቆየታቸው አይዘነጋም። ከዚሁ ክልል ሳንወጣ በትግራይ ክልል ከተካሄደው ጦርነት በፊት ለንግዱ ማህበረሰብ ተሰጥተው መመለስ ያልቻሉ ብድሮችና ወለድን በተመለከተ የፌዴራል መንግስት ፖለቲካዊ መፍትሄ እንዲሰጥ የሚጠይቅ የፊርማ ማሰባሰብ በክልሉ ባሉ 52 ከተሞች እየተካሄደ ነው። አርብ የተጀመረው የፊርማ ማሰባሰብ በነገው ዕለት ተጠናቆ ወደ ክልሉ ማዕከል ይላካል ተብሎ እንደሚጠበቅ የትግራይ ክልል የንግድና ዘርፍ ማህበራት ምክር ቤት እንደሚላክም ኢትዮጵያን ኢንሳይደር ዘግቧል። በጥቅምት 2013 በትግራይ ከተቀሰቀሰው ጦርነት አስቀድሞ በክልሉ የፋይናንስ ተቋማት ተሰጥቶ የነበረው ብድር 31 ቢሊዮን ብር እንደነበር ምክር ቤቱ አመላክቷል። ይህ ብድር ወለዱን ጨምሮ በአሁኑ ወቅት 70 ቢሊዮን ብር ገደማ መድረሱን ምክር ቤቱ አመላክቷል። በትግራይ ክልል ከተሞች በሚገኙ የንግድና ዘርፍ ማህበራትና ዘርፍ ምክር ቤቶች አማካኝነት እየተካሄደ ያለው የፊርማ ማሰባሰብ የፌዴራል መንግስቱ ወለዱን እንዲሰርዝና ለተሰጡት ብድሮች ጦርነቱ እንዳስከተለው ጉዳት መጠን ተመጣጣኝ መፍትሄን እንዲሰጥ የሚጠይቅ ነው። የኢትዮጵያ ብሔራዊ ባንክ በትግራይ ክልል ከጦርነቱ በፊት ተሰጥተው ለነበሩ ብድሮች ባንኮች እስከ ታህሳስ 2017 ድረስ የመክፈያ ጊዜ እንዲራዘምላቸው በሰኔ 2015 በሰርኩላር ትዕዛዝ አስተላልፎም እንደነበር አይዘነጋም። በዚህ ውሳኔ መሰረትም በ51 የትግራይ ከተሞች የሚገኙ የንግድና ዘርፍ ማህበራት ምክር ቤቶች ባለፈው ሳምንት አርብና ቅዳሜ ነጋዴዎችን ሰብስበው ውይይት አድርጓል። ኢትዮጵያ ኢንሳይደር ያነጋገራቸው በአክሱም፣ አድዋና አዲግራት ከተሞች የሚገኙ የማህበራት ምክር ቤት ኃላፊዎችም ፊርማ የማሰባሰብ መርሃ ግብሩን የያዙ ዕለት መጀመራቸውን ገልጿል። በዚህ መልኩ እየተሰበሰበ የሚገኙ የነጋዴዎች ፊርማ ለፌዴራል መንግስት ጥያቄ እንዲያቀርብ በትግራይ ክልል ደረጃ ለተቋቋመው ግብረ ኃይል እንደሚሰጥ የትግራይ ክልል የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪውን ሀፍቱ መናገራቸውን የዜና ምንጩ አክሏል። ግብረ ኃይሉ የተሰበሰቡትን ፊርማዎች የነጋዴ ማህበረሰብ ድጋፍና መግባባት የተደረሰበት መሆኑን በማስረጃ ሰነድነት እንደሚያቀርበውም አክሏል። ብድርና ወለድን የተመለከቱ ጥያቄዎችን ለፌዴራል መንግስቱ እንዲያቀርብ ከሁለት ሳምንት በፊት የተቋቋመው ግብረ ኃይል 17 አባላት ያሉት ነው። በግብረ ኃይል ውስጥ የትግራይ ክልል የንግድና ዘርፍ ማህበራት እንዲሁም የትግራይ ክልል ዘርፍ ማህበራት ምክር ቤት ፕሬዝዳንቶችና የቦርድ አባላቶችም ተካተዋል። በክልሉ ያሉ ታዋቂ ባለሀብቶችና ምሁራንም የግብረ ኃይሉ አባል ተደርጓል። ለነጋዴዎች ብድር ያቀረቡ ባንኮችም የራሳቸውን መፍትሄ እንዲያፈላልጉ በስብሰባው ተሳታፊዎች ጥያቄ መቅረቡም ተነግሯል። በብድር ረገድ ያሉ ችግሮች ካልተፈታ የንግድ ማህበረሰቡ ከባንኮች ጋር ያለው ግንኙነት ሙሉ በሙሉ እንዲቋረጥ እስከ መወሰን የደረሰ እርምጃ መወሰድ እንዳለበት በስብሰባው ተሳታፊዎች በኩል መወሰኑም ተነግሯል። ለችግሩ እልባት እስካልተበጀለት ጉዳዩ እስከ ዓለም አቀፍ ፍርድ ቤት ድረስ ተወስዶ እንዲታይ ሰላማዊ ትግል መደረግ እንዳለበትም የስብሰባው ተሳታፊዎች ማንሳታቸው ተነግሯል። በመጨረሻም የተመድ የአፍሪካ ኢኮኖሚክ ኮሚሽን እድሳት ህንጻ ትናንት ተመርቋል። ጠቅላይ ሚኒስትር አብይ አህመድ የታደሰውን የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ህንጻ መርቀውም ከፍተዋል። በምርቃት ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽን ጨምሮ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ተገኝተዋል። ጠቅላይ ሚኒስትር አብይ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ህንጻው አህጉራዊ ትልም የታቀደበት ስፍራ ነው ብለዋል። ከዓመታት በፊት በዚህ አዳራሽ የተደረሰው ስምምነት ለዛሬው አፍሪካ መሰረት የጣለ ነው ሲሉም አውስተዋል። ለአዳራሹ እድሳት የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አመስግኗል። አንቶኒዮ ጉተሬሽ በበኩላቸው ተመድ በሪፎርም ተግባራት ግልጽ፣ ዲሞክራሲያዊና የሁሉም ውክልና ያለበት ድርጅት እንዲሆን ማድረግ ይገባል ብሏል። ለዚህም ተመድን ሪፎርም ለማድረግ የተደረሱ ስምምነቶች በፍጥነት መተግበር አለባቸው ሲሉ ገልጿል። ዋና ጸሐፊው የአፍሪካ ህብረት ኮሚሽነር ሊቀመንበር ሙሳ ፋኪ መሐመድ ይህንን ስፍራ የፓን አፍሪካ አባቶችን የምናከብርበት ነው ብለዋል። በህብረቱና በተመድ መካከል ያለውን ግንኙነት ለማጠናከር የሚያስችሉ 8 ከፍተኛ መድረኮች መደረጋቸውንም ጠቁመው ይህ አፍሪካ በዓለም አቀፍ መድረኮች ያላትን ተሰሚነት ለማሳደግ ይረዳል ባይ ናቸው። ውድ አድማጭ ተመልካቾቻችን የዕለቱ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።